67 ሚሊዮንን ማን እንዳወራው አላውቅም። ተባካችሁ ትክክል አይደለም። 67 አይደለም 57 ነው የምትይው አይደለም። ምንም የለም። ያው የሚመጡ የስራ እድሎች አሉ እንደነገርኩ። ከዛ ባለፈ ግን እንደዚህ ነው ተብሎ የሚነገር ነገር የለም። አወዳዳሪዎቹ ግን ለአንደኛው $1 ሚሊዮን ሸልመው ለሁለተኛው ምንም አለመስጠት ግን ልክ ነው? ምንም አለመስጠት ማለት ከባድ ነው። እኔ በጣም ብዙ ነገር ነው ያገኘሁት በዚህ ውድድር እግዚአብሔር ይመስገን። ኢትዮጵያ ዛ መድረክ ላይ መጣራቷ ለኔ $1 ሚሊዮን በላይ ነው። ዋው! ይሄ ትክክለኛ አንዳንዴ አሁን ኦስካር መታጨቱም ማሸነፉም ትልቅ ነው። ወደ ኢትዮጵያ ስትመጪ ደግሞ የሽልማት ድርጅቶች አሉና ለአንዳንድ የኪነ ጥበብ ላይ ያሉ ሰዎች ታጭታቸዋል ሽልማትም አለው እስቲያቸው ገንዘብ ነው ይላሉ። ገንዘብ ካሉና አልመጣም ነው። የውጩ ግን ያንን ነገር ማግኘቱ በራሱ ክብር ነው። ክብር ደግሞ በገንዘብ አይለካም። ስለዚህ ላንቺ ይህ እዛ ቦታ ላይ ያመጣሽው ከአፍሪካ አንደኛ ከዓለም ሁለተኛ ትልቅ ክብር ነው። ላንቺ ብቻ አይደለም ለኛም ነው። ምላሿ በጣም ማስደሳች ነው ነገሮች። እናም ደግሞ ሰርተሽ ታመጫዋለሽ። ትክክል ነው። ማን ነው ግን 67 ሚሊዮን ደግሞ ምን አለ ወይ ሰባብ ያረጋው? እንደው 67 ሚሊዮን 527 ሺህ ምናምን ነገር እኮ ነው የሰማሁት ነው ሳንቲም ይባላል። እኔ አልሰማሁም። እኔ ከሰው ነበር የሰማሁትና በጣም ነበር የገረመኝ 67 ሚሊዮን እና የሆነ ታሳልፈዋለህ የሚያልፈው ይመስሎኝ ነበር ግን አይደለም አልሆነም። ግን አሁን በውጮቹ ኦስካር ገንዘብ አይስጥሽ እንጂ ቀጥሎ የምትሰሪው ፊልም ይሆናል ማለት ነው። የማስታወቂያ እድል ብዙ ነገሮች አሉ። አሴት ከመጣሽ በኋላ ስልክሽ ሲፈልግ ነበር በጣም ብራንድ አምባሳደር ትሆንልን ማስታወቂያ ትስራልን አይነት ነገር እነሱ አይነት ስሜት አለሽ ፍላጎት? አዎ ያው እኔም ለቤተሰቤ ፕሮቫይድ ማድረግ ፈልጋለሁ። ከዛ ባለፈ ደግሞ እምሰራቸው በጣም ብዙ ስራዎች አሉ እና እርዳታ ድርጅቶች ጋር ሰራለሁ። የመጀመሪያው ማያ ፋውንዴሽን ይባላል፣ ቀጥሎ መስጠት ይባላል እና ለነሱም ደግሞ ከወሬ ባለፈ በጣም ብዙ ነገር ማድረግ ፈልጋለሁ። ለዛ እግዚአብሔር ይመስገን በመጣልኝ እድል በደንብ እጠቀማለሁ ብዬ አስባለሁ። አሁን እያየው ነበር የበጎ አድራጎት ስራ ላይ ነሽ እዚህ ላይ ሊባል የሚችለው ወይንስ ተማሪዎችን ከመጣሽ በኋላ? ስለዚህ ፎቶ እስኪ ንገሪኝ። ይሄ ካቴድራል ነው። ካቴድራል 12ኛ ክፍል እያለሁኝ